ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ የምላችሁ ሀይሚ የምትለብሰው ልብስ፣ ሀይሚ የምታደርገው ሂማን ሄር፣ ሀይሚ በዘነጠሽ ቁጥር ማለት ነው ልክ እሷ ሰርታ እንዳላገኘችው የምታስመስሉ ሰዎች አላችሁ። እንግዲህ ይሄ ኮሜንት እንደምታዩት ጸጉርሽ እንኳን የበጎቹ ነው፣ በጎቹ ነው የገዙልሽ፣ በበጎቹ ብር ነው ምናምን የሚል ኮሜንት በጣም ብዙ ኮሜንት አይቻለሁ። ቲክታክ ላይም ዩቲዩብ ላይም። እናንተ ምንድነው ሀይሚ የምትሰራው? የሆነ የምትሰራ አይመስላችሁም? ገንዘብ ሸቃሎች ከኛ በላይ እንደምታገኝ በወር አታውቁም? ከኛ በላይ እያልኩ የኛን ሲጀመር የወር ደመወዛችን በአንድ ቀን በአንድ ቪዲዮ ነው የሚያገኙት። እና እነ ሀይሚን ማለት ነው እንደዚህ ሲዘንጡ ቤት ስከራዩ ምናምን አብዛኛው ሰው እያሰበ ያለው በቃ የሆነ የማዳም ቆሞች ብር እንደሚልኩላቸው ደግሞ ጭራሽ በግ መባል ተጀመረ። በእነ ሀይሚ በኩልም የበጎቹ ነው፣ ሂማን ሄርሽም የበጎቹ ነው። ሂማን ሄር የሚገዙላት በጎቹ ናቸው። ልብስ ያ ስጦታው እንግዲህ እኔ ማን እንደሰጠ አላቅም፣ ብቻ ግን የስጦታ ልብስ እንደሆነ አውቃለሁ። ነገር ግን ስጦታ የሚሰጧቸው ሰዎች ልብስ እንዲለብሱላቸው የሚጠይቋቸው ሰዎች ፕሮሞሽን ነው። በነገራችን ላይ ጽጌሮ ያለ ራሱ የሆነ ሳለይ ፕሮሞሽን አሰርታለች እና ልብሱን የሚሰጧቸው ሰዎች ለማስታወቂያ ነው እንጂ ለእነሱ ብለው ምናምን እንዳይመስላችሁ፣ ፕሮሞሽን እየሰሩላቸው ነው። ያለምንም ገንዘብ የእነሱን ልብስ እያስተዋወቁላቸው ነው። እና ሲቀጥል ደግሞ ሀይሚና ብሩክ ማለት ነው። በእርግጥ ብዙ ዩቲዩበሮች አሉ በነገራችን ላይ ትንንሽ ብዙ ዩቲዩበሮች አሉ ከማዳም ቅመሞች ብር የሚቀፍሉ በደንብ ማቃቸው። በደንብ እኔ ስማቸውን ማውጣት አልፈልግም እንጂ ትንንሽ አይደሉም፣ ትልቅ ናቸው፣ በጣም ፌመስ ናቸው። ግን ከነሱ በውስጥ ብር ያስልካሉ። የምር ነው የምላችሁ። ብር በደንብ የሚቀበሉ ዩቲዩበሮች አሉ። ብር የሚልኩም በግም አለ። ጅሎች ዳጅል ጅላንፎ የሆኑ አሉ የሚልኩ። የኔ ውድ ምን ሆንሽብኝ? ጠፋሽብኝ። የኔ አባት ምን ሆንክብኝ? ጠፋብኝ። እንደዚህ ሁኜ ታምሜ ምን ብዬ ሲባሉ ብር የሚልኩ ልጆች አሉ፣ ለዩቲዩበሮች ማለት ነው። እና እነሱ ጭራሽ ቼክ የማያደርጓቸውም አያውቋቸውም። ብሩን ከላኩላቸው በኋላ ግን የሚልኩ አሉ። ይህን ሀሳብ እጋራቸዋለሁ እኮ እንደዚህ የሚሉትን ሰዎች ግን ሁሉም አይደሉም። የሚልኩም አሉ፣ የሚቀበሉ ዩቲዩበሮችም አሉ። ግን ደግሞ ሀይሚና ብሩክ በጭራሽ ብር ከዩቲዩበሮች አይቀበሉም። በጭራሽ ማለት ነው። ጊፍት ምናምን ሊቀበሉ ይችላሉ። አንድ ሰው ለምሳሌ አክብሯችሁ ወዷችሁ የሆነ ስጦታ ቢሰጧችሁ አልቀበልም ትላላችሁ እንደ አይባልም። ክብር ነው። ስጦታ ይከበራል። ትንሽ የሚሆነ ትልቅ ያን ሰው እምቢ ብትሉት የሆነ የናቃችሁት ምናምን ነው የሚመስለው እና ስጦታ ከተሰጣቸው መቀበል መብታቸው ነው። ግን ደግሞ እነሱ በተለያየ ሰበብ በመፍጠር ከሌሎች ሰዎች ብር የሚቀፍሉ አይነት ሰዎች አይደሉም። ቲክታክ ላይም ጊፍትን ቢሰጧቸው እንግዲህ ያላቸው በቃ እነሱን መስጠት የሚያስደስታቸው እንጂ መቼም አንድ ሰው ከሌለው ካልተረፈው ብር አይሰጥም። ሲቀጥል እነዚህ የማዳም ቅመሞች የምንባለው እኛ አረብ ሀገር ያለ ነው ለእነ ሀይሚ የምንረዳቸው ነገር ትክክለኛው አሁን እንረዳቸዋለን፣ እናግዛቸዋለን። ትክክለኛና ትክክለኛው ግን የምንረዳቸው የምናግዛቸው የሚሰሩትን ቪዲዮ በማየት ብቻ ነው። ገባችሁ? ላይክ በማድረግ ሰብስክራይብ በማድረግ ምናምን። እንደውም ኧረ እነሱ ከራሳችሁ አልፎ ለኛ እየጠቀሙ መሆኑን ማወቅ አለባችሁ። እንደውም ያኔ እንትን ያላሉት በቃ ያላወቁበት እንጂ ብዙ ትንንሽ ዩቲዩበሮች በእነሱ ብር የሚያገኙ አሉ። እንኳን መስጠት በእነሱ ጥቅም እያገኘን ነው፣ በነ ሀይሜ ማለት ነው። ይሄም ማይካር ነገር ነው። ስለዚህ እንኳን ለነሱ ልንሰጣቸው እነሱ ለኛ እየጠቀሙ ነው። ምክንያቱም እነሱን እንደፈለግን አድርገን ነው በእነሱ ቪዲዮ የምንሰራው። ገባችሁ? አብርሽና ሩታም እንደዛው እንደፈለግን እንሰድባቸዋለን፣ የፈለግነውን አስተያየት እንሰጣለን። የሆነ ፎቶ ለጥፋችሁ እኮ የሰው ፎቶ እንትን ብትሉ አንዳንዱ እኮ ለምን ፎቶ የለጠፍሽ ብሎ ስትራክል እኮ ዩቲዩብ ቻናል ያዘጋል። አሁን እኔ ወደ ታች ብትወርዱ እንዳለ የሀይሚና የብሩክ ፎቶ ነው ተንብሌል ምሰራው። ስለዚህ እኛ በእነሱ እንጠቀማለን እንጂ እኛ ለእነሱ ብር አንልክም። ለእነሱ ሚልክ የለም በጭራሽ። ቢልኩም አይቀበሉም። ሲቀጥል ደግሞ ሀይሚዬ ሰው የምታበረታታ ናት። ሀይሚዬ ማለት ነው እዚህ ጋር ዩቲዩብ ላይ እንደምናያት የሆነ በጣም የሆነች ይሉንተኛ ሼመኛ ነገር የሆነች ፈሪ ነገር ናት። በጣም ደስ የምትል ልጅ ናት። በነገራችን ላይ ጌሙ ላይ ራሱ አይታችኋታል አይደል? ዝም ያለች ረጋ ያለች ናት። እዚህ ጋር ቪዲዮ ሲሰሩ የምታደርገውን አክት ራሱ በሪል ላይፍ አታደርግም። ጸጥ ያለች ልጅ ናትና
ከኛ በጭራሽ ነው ማይቀበሉት። ይሄ ግልጽ ነው። ብሩክና ሀይሚ እንደዚህ ከብር ላክላችሁ ተብለው ምናምን የሚቀበሉ አይነት ሰዎች አይደለም ሲጀመር ማለት ነው። የሚያወሯቸውን ሰዎች በሙሉ አያወሩም፣ በውስጥ አያወሩም፣ በውስጥ ማውራት አይፈልጉም። አሁን ቁጥራቸውን ተቀብላችሁ ከሰው በውስጥ ብታወሯቸው አይመልሱላችሁም እና የሚቀበሉ አሉ። የቡታጅራ ዩቲዩበሮች ናቸው። እኔ በደንብ ማቃቸው ደረሰኝ ራሱ ተልኮላቸዋል። በጣም ብዙ ሰዎች የምር ነው የምላቸው እያለቃቀሱ ከቅመሞች የሚቀፍሉ አሉ። ግን ሼም የለም? አታፍሩም? አይደብራችሁም? እኛ ሽንት ቤት አጥበን ማለት ነው በብርድ በፀሐይ ተቃጥለን ያመጣናትን ብር በውሸት ስትወስዱ ማለት ነው። እሳቱን አይበላችሁም፣ አያቃጥላችሁም። ነገሩ አያልፍላቸውም እኮ በነገራችን ላይ ከኛ በውሸት ቀፍለው ማለት ነው ሲያለቅሱ ነው የሚኖሩ። ዩቲዩብ ላይ ራሱ ዘላለማቸውን ሲያለቅሱ ነው የሚኖሩና ለሰው ልጅ ጥሩ ነገር ካደረጋችሁ ግን ማለት ነው የምትሰሩን ነገር በሙሉ ይባረክላችኋል። አንዳንድ ሰው የሰው ላብ አይበረከተለትም፣ ማይጠቅሟል የሰው ገንዘብ እና ይዞባችሁ ነው የሚጠፋ። በነገራችን ላይ ከኛ አጭበርብራችሁ እንኳን ብትወስዱ። ሲቀጥል እኔ በእነሱም አልፈርድም። የሚልክ ሰው ካለ ማለት ነው የሚልኩት ሰዎች ራሱ እንዴት ገንዘቡ እንደሚያመጡ አያውቁም ማለት ነው። ወይም እየሰረቁ ነው ወይም ቁጭ ብለው ነው የሚያመጡት እንጂ እኔ እንጃ። ማንም ሰው ለፍቶ እንደኔ የሚሰራ ሰው ከሆነ እኔ እንደ ራሴ ሽንት ቤት እያጠብኩ የሰው ፊት እየገረፈኝ ቤተሰቦች እየናፈቁኝ ኢትዮጵያ ሄጄ ማግባት መውለድ እየፈለጉ ብር ለዩቲዩበር እልካለሁ ብዬ በጭራሽ ስለማልክ ማለት ነው። ለማንም አልክም ሲጀመር የኔ ውድ እየተቃጠልኩ ለማንም ልከው እና እንደዛ የሚመስላችሁ ሰዎች በጭራሽ ነው ማንልከው። በግ ምናምን የምትሉትን ስም ደግሞ ቀይሩልን። እኛ በግ አይደለንም። በጣም ጎበዞች ነን፣ ብልጦች ነን፣ የተቸገረ የምንረዳ የምናግዝ። እናንተ ዩቲዩበሮችን ራሱ እኛ እንደምናይላችሁ ታውቃላችሁ። ኢትዮጵያ ያላችሁ ዩቲዩበሮች እኛ ነን እኮ እዚህ ያደረስናችሁ። ይህን ማወቅ አለባችሁ። እኛ ላይክ፣ ሼር፣ ሰብስክራይብ ስለምናደርግ እንደዛ የምታደርጉ ዩቲዩበሮች ተቆጠቡ። ነገር ግን እነ ብሩኬና ሀይሚን አይጨምርም። ብር በጭራሽ አይቀበሉም። ሀይሚ በራሷ ሰርታ በራሷ ብር እየገዛች ነው የምትዘንጠው። ገባችሁ እንጂ የእኛ 50 ሺህ ወይ 60 ሺህ ተልኮ አይደለም እሷ እንደዚህ ፏ ብላ የምትምረው። ገባችሁ? እየሰራች ያለች ልጅ እቺ ህፃን ልጅ ማሸማቀቅ አያስፈልግም። እና እንደዚህ የምትሉ ሰዎች ጥሩ አይደለም፣ መረፉ ነው የምላችሁ። ሀብታም ሊሰጥ የድሃ ሙርጥ ያብጥ ብሏል ያገሬ ሰው። ሀብታም ለሰጠ እናንተ ምንድነው የምታሽቃብጡት? በግ ምናምን አጎዛዥ እንዲህ የምትሉብን ማለት ነው። እና ጥሩ አይደለም። እንደዚህ አይነት የቅናት መንፈስ የተወጋ ይሆን። ሌላኛው ደግሞ ቡራ እንግዲህ ስቶሪ አድርጓል፣ ሀይሚም ስቶሪ አድርጋለች። እና እንግዲህ ብሩኬ ስቶሪው እውነት ነው በህይወታችሁ ማለት ነው። እኛ ራሱ ማለት ነው እዚህ ሰርታችሁ ሄዳችሁ ኢትዮጵያ ማጣት አግኝቶ ማጣትን እግዚአብሔር ለሁሉም ሰው አይስጠው። በተለይ እኛ ማለት ነው አስባችሁታል። እኛ ኢትዮጵያ ሄደን ምንም ባዶችን ማለት ነው አሁን እየሰራን ነው። ሁሉም ሰው ሊወዳችሁ ይችላል። ግን የሆነ ሰዓት ኢትዮጵያ እንሄዳለን። ያን አበድሩኝ ያሏችሁ ሰዎች በሙሉ ተሰብስበው መጥተው ማለት ነው ይዘባበቱባችኋል፣ ይስቁባችኋል፣ እንቁልልጭ ይሏችኋል። እና እግዚአብሔር አግኝቶ ከማጣት የሰውር። እውነት ነው። ቡራ እንግዲህ እንደዚህ አይነት ስቶሪ ነው ፖስት ያደረገው። እኔ የምፈራው በህይወቴ ይሄ ነው። አግኝቶ ማጣት እግዚአብሔር አይጣለው አያድርስባችሁ ነው የሚባልና ሰው የሚወዳችሁ ሲኖራችሁ ነው። እና ቅመሞችዬ እናንተም ያዙ፣ ብራችሁን ሸከፍ አድርጋችሁ ያዙ። ለሰው አትስጡ። በተለይ ለወንድ ልጅ አትላኩ። የምትወዱት የምታፈቅሩ ከሆነ ይጠብቃችሁ፣ ከዛ ተጋቡ እንጂ በየወሩ ለሱ እንዲቀፍላችሁ አትፍቀዱለት። ገንዘባችሁን ሰብሰብ አድርጋችሁ ወደ ሀገራችሁ። ተግባባና የኔ ወዶች። ለማንኛውም መልካም ቀን ይሆንላችሁ።